በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ውድ የቻናላችን ቤተሰቦች እንኳን ለሰማዕቱ ለቅዱስ ሚናስ ዓመታዊ ክብረ በዓል በሰላም በጤና በፍቅር አደረሳችሁ አደረሰን። ገድለ ቅዱስ ሚናስ ዘወርሃ ሰኔ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም የሰኔ 15 ቀን የሚነበብ የከበረና የተመሰገነ እግዚአብሔር የመረጠው የሰማዕቱ ቅዱስ ሚናስ ገድል ይህ ነው። ጸሎቱና በረከቱ በሁላችን ሕዝበ ክርስቲያኖች ላይ ጸንቶ ይኑር ለዘላለሙ አሜን። የተወደዳችሁ አባቶቼና ወንድሞቼ ሆይ የክርስቶስ አገልጋይና መስተጋድል የሆነውን የሰማዕቱ የቅዱስ ሚናስን መጽሐፍ ገድል ስሙ። ይህ ክቡር ሰማዕት ቅዱስ ሚናስ የግብፅ ሀገር ሰው በሚሆን በመኮንን ስም በውስጧ ግንብ የታነጸባት መሰረቶቿና ግድግዳዎቿም ያነጸባት ቄጥባ በግብፃውያን ቋንቋ ሻት በጽር ቋንቋም አቂዮስ በምትባል ሀገር ይኖር ነበር። የተጋዳዩና የሰማዕቱ የእግዚአብሔር ወዳጅ ቅዱስ ሚናስ የአባቱ ስም አውዶክዮስስ ይባላል። እርሱም የናይል ዴልታ ሀገረ ገዥ ነው። የእናቱም ስም አውፉሚያ ይባላል። እነርሱም ደጋጎች ክርስቲያኖች ነበሩ። እነርሱም እግዚአብሔርን የሚወዱት የሚያመልኩትም የሚያገለግሉትም ነበሩና ሕዝቡ አውዶክዮስስን ይወዱት ነበር። ወንድሙ አልጣሊዮስ በእርሱ ላይ ቀንቶ ለንጉሥ አብሪዮስ በሐሰት ነገር ሰራበት። ንጉሡም ሾሞ ለአፍራቅያ ሀገር ገዥ አድርጎ ላከው። እርሱም እጅግ ባለጠጋ ነበር። ሚስቱንና ገንዘቡን ከእስክንድሪያ ወደ አፍራቅያ ወሰደ። ተሹሞ የመጣላቸው የአገሩ ሰዎችም ደስ አላቸው። እርሱ ለሰው የሚራራ እግዚአብሔርንም የሚፈራ ደግ ሰው ነውና። እነርሱም ልጅ አልነበራቸውምና ከሚስቱ ጋር አዝነው ይኖሩ ነበር። ከዚህ በኋላ ክብርት አውፉሚያ ከዕለታት በአንድ ቀን የጌታችን ኢየሱስ ክርስቶስ እናት ወደ ሆነችው እመቤታችን ቅድስት ድንግል ማርያም ቤተ ክርስቲያን ሄደች። የክርስቲያን ወገኖች ያማሩ ልብሶችን ለብሰው ከእመቤታችን ከቅድስት ድንግል ማርያም ይባረኩ ዘንድ ከልጆቻቸው ጋር ደስ እያላቸው ሲገቡ አይታ መሪር ጽኑ ልቅሶን አለቀሰች። ይኸውም የተቸገሩ ሰዎችን ሁሉ ልመና የሚሰማ በልጇ ወዳጇ በኢየሱስ ክርስቶስና አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስዕል ፊት አንገቷን ወደ ላይ አቅንታ ጸለየች፣ ለመነችም። ያን ጊዜም ያች ሴት አምላክን ከወለደች ከእመቤታችን ቅድስት ድንግል ማርያም ስዕል አሜን የሚል ቃል ሰማች። አሜን ማለትም ይሁንልሽ ይደረግልሽ ማለት ነው። ከዚህም በኋላ ወደ ቤቷ ገብታ ከእመቤታችን ቅድስት ድንግል ማርያም ስዕል የሰየመችውን ያንን ቃል ለባሏ ነገረችው። እርሱም የእግዚአብሔር ፍቃድ ይሁን አለ። ከጥቂት ቀኖችም በኋላ ጸንሳ ልጅ ወለደች፣ ወንድ ልጅ ወለደች። አሜን ከሚል ቃል ይህንን ስም አግኝቻለሁና ስሙም ሚናስ ብላ ጠራችው። የስሙ ትርጓሜ እግዚአብሔር የመረጠው ማለት ነው። አባቱም በዚህ ደስ አለው። በደለኞችንም ከእስር ቤት ፈታቸው። ለድሆችና ለጦም አዳሪዎች ብዙ ምጽዋትንም ሰጠ። በአደገም ጊዜ ቅዱሳት መጻሕፍትን ያስተምረው ዘንድ ለመምህር ሰጡት። የቀናች የጸናች ትምህርት ሃይማኖትንም ተማረ። ሁልጊዜ ለጸሎት ጽሙድ ሆኖ አጽዋማትን ይጾም ነበር። 12 ዓመት በሆነው ጊዜም በመልካም ሽምግልና አባቱ አረፈ። እናቱም ዳግመኛ ከ3 ዓመት በኋላ አረፈች። ሕፃኑም የሙት ልጅ ስለሆነ ፈጽሞ ለብቻው በመቅረቱ አዘነ። ገንዘቡንም ሁሉ ለነዳያን መጸወተ። ለጾም ለጸሎት ጽሙደ ሆኖ ወደ ቤተ ክርስቲያን ተጠግቶ ይኖር ነበር። መኳንንቱና መሳፍንቱም በአፉ ቅልጥፍናና በአነጋገሩ ለዛ ፈጽመው ይደነቁ ነበር። ከዚህም የተነሳ ወደዱት። ከአባቱም ሞት በኋላ በአባቱ ፈንታ በአፍራቅያ ሀገር የተሾመው ሹም ፈጽሞ የወደውና ያከብረው ነበርና በግድ ወስዶ ወታደር አድርጎ ሾመው። ያን ጊዜም ዕድሜው 15 ዓመት ነበር። ከእርሱ በታች በአባቱ ፈንታ ገዥ አድርጎ ሾመው። እርሱም የክርስቶስን አምልኮት አልተወም ነበር። ዲዮቅልጥያኖስም በካደ ጊዜ ሁሉንም ሰዎች ጣዖታትን እንዲያመልኩ አዘዛቸው። ብዙዎችም ክብር ይግባውና በክርስቶስ ስም በሰማዕትነት ሞቱ።
አጋዮስ በነገሰ በሁለተኛው ዓመት ምናምንቴዎቹ በሆኑ ርኩሳን ጣዖታት የሚያመልኩ ውልሪዮስና ፍልሲዮስ መክሲሞስና መክሲሚያኖስ በነገሱ ጊዜ እንዲህ ሆነ። እሊህ አመፀኞች ነገስታትም በአንድ ምክር በአንድ ቃልም ተባበሩ። በመንግስታቸውና በአውራጃቸው ውስጥ ያለውን ሁሉ በአማልክቶቻቸውን እንዲያመልኩና ለእነርሱም እንዲሰግዱ አዘዙ። ህዝቡም ሁሉ ጠርተው አመጡ። ለጣዖት እንዲሰግዱና እንዲሰውም በግድ አዘዙ። ሰውም ሁሉ ከፍርሃት ብዛት የተነሳ እሺ በማለት ተፋጠኑ። በልባቸው ያሰቡትን ፈጸሙ፣ እጅግ ተደሰቱ። በሰይጣንም ስህተት ለአማልክቶቻቸው በሁሉ ሰው ልብ ፍቅርን የጨመሩ መሰላቸው። እንዲህም የሚል መጽሐፍትን ይጽፉ ዘንድ አዘዙ። እኛ ሁሉን የያዝን ደገኞችና ኃይለኞች አጌዮስና አውላሪዮስ፣ ፍልስልዮስና መክሲሚያኖስ በመንግስታችን ውስጥ ያሉ ህዝቦች ሁሉ እስከ ዓለም ዳርቻ ድረስ እኛ እንዳዘዝን ያድርጉ። ሥርዓታችን የቀና ነው፣ አማልክቶቻችንም የእውነት አማልክቶች ናቸውና ይህን ታላቅ መንግስትም ጠብቀውልናልና በጦርነትም ውስጥ ኃይል ሰጥተውናልና በእኛም ላይ መልካም ፍቃዳቸው ታይቷልና ብርታትም ሰጥተው ከምድር ነገስታት ሁሉ ከፍ ከፍ አድርገውናልና። ይህም ብቻም አይደለም፣ በዘርና በፍሬም በገንዘቦቹም ሁሉ በረከትን ሰጥተውናልና ሁሉ ነገር ከእርሱ እንደሆነ ተረዳን። ዓለሙን ሁሉ እነርሱ እንደፈጠሩልንም አውቀናልና ተረድተናልና። ስለዚህ በግዛታችን ሁሉ ሁልጊዜ ከሚኖሩ ከመንግስታችን ሰዎች ወንድ ሴት አገልጋይና ተገልጋይ ለአማልክቶቻችን መባ ግብር ማግባትን ይፋጠኑ ዘንድ በፍርሃትና በመንቀጥቀጥ በማክበርም ይገዙላቸው ዘንድ አንድ ሆነን በጽሑፍ አዝዘናል። ትእዛዛችንንም የሰማ በእኛ ዘንድ ብዙ ክብርና መልካም ሀብትን ያገኛል። እኛ የሰራነውን ይህንን ሥርዓት ፍጹም ነውና። ነገር ግን እኛ የሰራነውን ይህንን ሥርዓት የተቃወመ ትእዛዝንም እምቢ ያለ መጽሐፍንንም ያልሰማ ስለ ክብራችን ሲባል በእስር ቤት ውስጥ ብዙ ቅጣትን ይቀጣል። ያለ ምሕረትም ይገርፉት ዘንድ እናዝዛለን። አገልጋዮችንም ያለ ምሕረት እየገረፉ በሰይፍ ክፉ ግድያን ይግደሏቸው። መራራ ሞትንም ይሞታል። ሥጋውንም በአደባባዮች ይጥሉታል። ለሰማይ ወፎችና ለዱር አራዊትም ምግብ ይሆናል። ይልቁንም ክርስቲያን የሆኑትን እነዚህ ከዚህ በሚከፋ ቅጣት ይቅጧቸው። ሕገ መጻሕፍትን ለሚቀበለው ግን ለዘላለሙ ሕይወትና ሰላም ይደረግለታል። ያን መጽሐፍም አንብበው ለመሳፍንቶቻቸው የአፍራቅያ ሀገር ወደምትሆን ቁጤለም አውራጃ እስኪደርስ ድረስ በየሀገሩ ሁሉ ትእዛዛቸውን ይፈጽሙ ዘንድ ለትንሹም ለትልቁም ላኩት። ያን ጊዜም ወታደራዊ ትእዛዝ ሰጪዎች የሚሆኑ አሪቆሪኮስና አደዲቆስ ሚሊያኖስም በዛ ጣዖትን ያመልኩ ነበር። በእውነት የጌታችን የኢየሱስ ክርስቶስ አገልጋይ የሆነ አስደናቂ ታምራትን የሚያደርግ የእግዚአብሔር ወዳጁ ሰማዕት ቅዱስ ሚናስ ከእነርሱ ጋር ነበር። እነርሱም በመካከላቸው እንደ አጥቢያ ኮከብ ያበራ ነበር። መኳንንቱም በደብዳቤ የተጻፈውን ትእዛዝ ለመፈጸም ተፋጠኑ። ያን ጊዜም የአዋጅ ነጋሪዎቹ በየሀገሩ ሁሉ ለወንዶችም ለሴቶችም ጣዖትን ማምለክን ይቀበሉ ዘንድ ወደ እነርሱ ይመለሱ ዘንድ አዋጅ ነገሩ። ስለዚህ ነገር ታላቅ ሁከት ሆነ። የክፉዎች ነገስታትም ትእዛዝ ይፈጽም ዘንድ ሁላቸውንም በነገር ሁሉ ያስገድዷቸው ነበር። ቅዱስ ሚናስም እንዲህ ሲሆን ባየ ጊዜ ሹመቱን ትቶ ወደ ገዳም ሄደ። በዚህም ሀገር ጥፋትንና ኃጢአትን አይቻለሁና ከኃጢአት ርቄ ሸሽቼ የጌታዬና የፈጣሪ ኢየሱስ ክርስቶስን ገጸ ምሕረት አይ ዘንድ በገዳም መኖር ይሻለኛል ብሎ ለእግዚአብሔር የተገዛ በገዳም ኖረ። ሚናስም በዋሻ ውስጥ ሆኖ ሲዘዋወር የዜማው ጣዕም በንግድና በተለያዩ ምክንያቶች በረሃውን አቋርጠው የሚያልፉትን መንገደኞች ልብ ማርኮ እስኪወስድ ድረስ ልብን የሚመስጥ ነበር። እነርሱም የዜማውን ጣዕም ቆም ብለው ካዳመጡ በኋላ ይህን ወጣት ወደዚህ በረሃ ምን አመጣው? በዚህ በረሃ ለመኖርስ እንዴት ቻለ? ይሉ ነበር። የበጎ ነገር ጠላት የሆነው ሰይጣንም በሰዎች እያደረና በልዩ ልዩ ነገር ከቅድስና መንገዱ ሊያወጣው ሲፈትነው የጌታችን የኢየሱስ ክርስቶስ ሰማዕት ቅዱስ ሚናስ ግን በመድኃኒታችን በኢየሱስ ክርስቶስ ትምህርተ መስቀል እያማተበ አሸናፊዎች በሆኑ ሰማዕታት ኃይል ገድል ሰይጣንን ድል ይነሳው ነበር። ይህ ሰማዕት ቅዱስ ሚናስ ጾምና ጸሎትን በማዘወተር ከቅዱሳት መጻሕፍትን እያነበበ ጽኑ ገድልን እየተጋደለ 5 ዓመታት ያህል በገዳም ኖረ። ከዚህም በኋላ ጸጋ እግዚአብሔር አድሮበት
ሰማያት ሲከፈቱ በውስጡም የብርሃን መላእክት የሚያበሩ አክሊላትን ይዘው ምስክርነታቸውንና ገድላቸውን ለፈጸሙ ሰማዕታት በራሳቸው ላይ ሲያቀዳጇቸው ከፀሐይ 7 እጅ እያበሩ በታላቅ ክብር ወደ ሰማይ ሲያወርዷቸውና ሲያሳርጓቸው ተመለከተ። ሲያሳርጓቸው አየ ተመለከተ። ቅዱስ ሚናስም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ ወደደ። ይህንን እያሰበ ቅዱስ ሚናስም በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰማዕት ይሆን ዘንድ ወደደ። ይህንን እያሰበ ሳለም ከሰማይ ቃል ጠራው። እኔም እንደ ኃያላኑ ሰማዕታት እንደ ቴዎድሮስና ገላውዲዮስ ስመጥር ሰማዕት አድርግሃለሁ። ቅዱሳን ሰማዕታት መርቆሬዎስና ፋሲለደስን ያጸናቸው መድኃኒታችን ኢየሱስ ክርስቶስ እኔ የመረጥኩ ቅዱስ ሚናስ ሆይ ተነስ ተጋደል አለው። በሦስትነቴ አምሳል 3 አክሊላትን ትቀዳጃለህ። ይኸውም አንዱ ስለ ድንግልና፣ ሁለተኛው ስለ ትዕግስትህ፣ ሦስተኛውም ስለ ሰማዕትነትህ። ብዙዎች ክርስቲያኖችም ከአራቱ ማዕዘን እየገሰገሱ በግብፅ አገር በአንተ ስም ወደ ታነጸችው ቤተክርስቲያን ይመጣሉ። በከበረው ሥጋህም የሚያደርገውን ድንቅ ድንቅ ታምራትን ማዳንህን ያያሉ። ስምህን የጠራውን መታሰቢያን ያደረገውን በዓላት ቀን የዘከረውን በከበረች ጸሎቴ የታመነውን የማይሻር መንግስቴ በማይታበል ቃሌ እምርልሃለሁ። ለሕያዋን ወደ ተዘጋጀ መንግሥተ ሰማያትም አገባዋለሁ። ከዛሬ ጀምሮ ለዘላለም የመንግስቴ መገለጫ ለሆነችው ደብረ ጽዮን ከእርሱ ጋር እገኛለሁ። ለወዳጄ ለአብርሃም ለሙሴና ለዳዊትም ቃል ኪዳኔን እንዳጸናውላቸው ሁሉ በቃል ኪዳኔም ከአንተ ጋር የማልኩትንም መሐላ እንዳልተው በራሴ ማልሁልህ። በስምህ ቤተክርስቲያን ለሰራ በአንተ ስም ቤተክርስቲያን ውስጥ የጸለየውን ሁሉ ገነት መንግሥተ ሰማያትን አገባዋለሁ። ገድልህን መጽሐፍ የጻፈውን ያጻፈውን ስምህን በተጻፈበት ሰማያዊ አምድ ሕይወት እኔ ስሙን እጽፍለታለሁ። ለቤተ ክርስቲያን ዕጣን፣ ወይን፣ ዘይት፣ ስንዴ፣ ሻማን፣ መብራትን፣ መጋረጃን የሰጠውን ሁሉ እኔ መንፈስ ቅዱስን ጸጋ ረድኤትን ሰጠዋለሁ። በስምህ እንግዳ የተቀበለውን የተራበ ያበላውን የተጠማ ያጠጣውን የታረዘ ያለበሰውን እኔ የብርሃን ልብስ አለብሰዋለሁ። የእውነት እንጀራ አበለዋለሁ። በመንግሥተ ሰማያትም እቀበለዋለሁ። ሐዘንተኛውን አጽናንቶ ያስደስተውን በጻድቃን መካከል ደስ አሰኘዋለሁ። ለችግረኞች የሚራራውን ሁሉ እኔም ለእርሱ እራራለታለሁ። ታናሽም ታላቅም በደል የበደለ ሁሉ ከስህተቱ ተመልሶ ንስሐ ቢገባና በቃል ኪዳንህ እየተማጸነ በስምህ ቢለምነኝ እርሱን ይቅር እለዋለሁ። ልጆቹንም ንስሐ ገቡ እስከ 15 ትውልድ ድረስ እምራቸዋለሁ። የሰጠው ቃል ኪዳኔንም እንደማይታበልብህ በስሜ ማልሁልህ። ይህንንም ነግሮት መድኃኒታችን ኢየሱስ ክርስቶስ ወደ ሰማይ አረገ። እግዚአብሔር ምስጋና ይሁን። የጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ይቅርታና ቸርነት አምላክን የወለደች የእመቤታችን የቅድስት ድንግል ማርያም ረድኤቷ በረከቷ የሰማዕቱ የቅዱስ ሚናስ አማላጅነት ከሁላችን ጋር ይኑር ይደርብን ለዘላለሙ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።